በቀጥታ ስንት ብር እንዳገኘ እንድትናገር ነው የምፈልገው። ስንት ብር አገኘ? 700 ሺህ ብር አገኘ። 700 ሺህ ብር 700 ሺህ ብር በምን ያክል ቀን ነው ያገኘው? በአንድ ሳምንት። በስንት ስራ ነው ያገኘው? በአንድ ስራ። ስለዚህ ዛሬ በጣም በርካታ ሰዎችን ፊት ለፊት ማሳየት የምፈልገው ስላለ ነው። ተከታተሉኝ። ይህ ልጅ የማይደበቅ ሀቅ በአንድ ሳምንት ብቻ በአንድ ስራ 700 ሺህ ብር አግኝቻለሁ እያለ ነው። ምናልባት እንደው እዚህ የሚቀናቀኑ ገቢዎች እንዳይሆኑ እንጂ ግን ለሌሎቻችሁ ደግሞ ሞቲቬሽን እንዲሆናችሁ ነው የመጣሁትና በእርግጠኝነት የተረጋገጠ 700 ሺህ ብር አግኝተሃል። አዎ 700 ሺህ። ከዚህ ላይ ስንት ምን ያክል ወጪ ወጥቷል የሚለውን እሺ በኋላ እናወራበታለን። ቦታው የት ነው? አራብሳ። ለምን ያክል ደቂቃ ይፈሳል? ይሄ አይቋረጥም። ጭራሽ አይቋረጥም። 24 ሰዓት ይፈሳል። ፓወሩ በዚሁ እንዳለ ማለት ነው። አዎ ፓወሩ እንደዚህ እንዳለ። ስለዚህ ካሜራማን ጠጋ በልና የውሃውን ንጹህነት እንመልከተው። እንደምትመለከቱት ነው። ስለዚህ ንጹህ ውሃ ነው ማለት ነው። ኦኬ። ለምን አገልግሎት ነው የተጠቀሙበት ያሉት? ለምንድን ነው የወጣው? አሁን ይሄንኛው ይሄ ውሃ ለመጠጥ ይሆናል። ኦኬ። በቃ ለተለያዩ ነገሮች በቃ። ስለዚህ እዚህ ጋር ከጀርባዬ ደግሞ ዞር አድርገህ ካሜራማን ተመልከተውና በግንባታ ላይ ያለ ሳይት ነው። ለግንባታው ይህንን ህንጻ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ገንብተው እስከሚጨርሱ ድረስ ይጠቅማቸዋል። ፎቁን ገንብተው ሲጨርሱ ደግሞ ለምን ይጠቅማቸዋል? የራሳቸው አገልግሎት ይጠቀሙበታል ማለት ነው። እንዴት ነው አሁን የስራው ቻሌንጅ ምን ነበረ? ሁሌ ገንዘብ ማግኘቱን ሳይሆን ማለት ነው ምረቱ ገንዘብ ማግኘቱን ብቻ ሳይሆን የስራውን ሁኔታ የተወሰነ ማስረዳት ቻሌንጅም እንዳለው ጥሩ ነው። በዚህ ስራ ላይ እዚህ ከርሰ ምድር ውሃ ቁፋሮ ስራ ላይ ሲገቡ ሰዎች ወይም አንተ ምን ቻሌንጅ አጋጠመ? ለምሳሌ የመሬቱ ሁኔታ ምን ይመስል ነበረ? የመሬቱ ሁኔታ ድንጋያማ ነው። እሺ። ግን ያው ዋናው ሰዎቹ ማሽን የሚገዙት አለው። ግን በብዛት ስልጠና ላይ ነው። ሰው ስልጠና ሳይወስድ ኮርስ በስነ ስርዓት ሳይወስድ ቻሌንጅ አለው ስራ። ኦኬ። ስልጠና በስነ ስርዓት የምትወስድ ከሆነ የሆነ ነገር ያጋጠመን ቻሌንጅ ቶሎ በመፍታት ሂደት አለው ማለት ነው። ኦኬ። ስለዚህ ልምድ ካለ ልምድ ስላለ ችግር የለውም ነው። ልምድ ካለ ችግር የለውም፣ ግን ልምድ ይጠይቃል ስራው። ኦኬ፣ በጣም አሪፍ። ስለዚህ ይሄኛውን እንመልከትና ተመልከቱት። እዚህ ጋር አብዛኛው ድንጋያማ የሚባል ይሄኛው ነው። በጣም ከባድ አይደለም አይደለ? ከባድ አይደለም፣ ቀላል ድንጋይ፣ አፈር የማይባል ድንጋይ የማይባል ግን ይሄንኛው ነው። ይሄ ጋህ ድንጋይ እንደሚባለው አልፎ አልፎም ሌላ ድንጋይ ሊኖሩ ይችላል። በቃ ይሄንኛውን ድንጋይ ተቆፍሮ ነው። ያው የውሃው መጠን እየጨመረ ይላል። መሬቱ በራቀ ቁጥር ኦኬ የውሃው መጠን እየጨመረ ነው እየጨመረ ይሄዳል። ኦኬ፣ በጣም አሪፍ። ስለዚህ ካሜራማን ተከተለኝና ይሄ ውሃው እዚህ ጋር ተመልከቱት። እዚህ ጋር ዞር አድርጋ አሳያቸው። ሮቶ ላይ መስመሩ ተዘርግቷል። የተቆፈረበት ቦታ እዛ ጋር እናየዋለንና ተከተለኝና ካሜራማኑ እዚህ ጋር ይሄ መስመር ተዘርግቶ ነው እንደምታዩት። ማሽኑ ይሄው ራሱ እንዳለ ነው። ይሄ ነው የቆፈረው፣ ተፈታቶ ነው ያለው። የኤርሚያስ ማሽን ማለት ነው። የኛው ታውቁታላችሁ፣ በኢንጂን የሚሰራ ማሽን ነው። እስከ 100 ሜትር ድረስ መቆፈር የሚችል ስለሆነ 75 ሜትር ቆፍሯል ማለት ነው። አይቆፍርም ለምትሉ አንዳንድ ጊዜ ዝም ብላችሁ ከመሬት ቁጭ ብላችሁ ለምታወሩ ሰዎች ይጠቅማቸዋል። ይሄው መስመሩ ከዚህ ተዘርግቷል፣ ለማየት ይጠቅመናል። ይሄው አብሮት ያለ ፓምፕ ነው። ይሄኛው ነው እንግዲህ እዚህ ላይ ነው ተቆፍሮ ይሄው ተገንብቶ በስነ ስርዓት ተቀምጧል። ይሄው ፒቪሲ ተቀብሮለታል። ውሃውና መብራቱ ይሄው በፒፒአር ተዘጋጅቶ ይሄው ቀጥ ብሎ እዛ ጋር ሄዶላችኋል። ሳይቱን ዙሪያውን እናሳያችኋለን። ወረት እንደሆነ እንድታዩት ነው። ያላመኑ ብፁዓን ናቸው ይላል እና ይሄው መስመሩ ተዘርግቶ እዛ ሮቶ ጋር ተገናኝቶ ነው ያለው። ቀጥታ ሰው ለፈለገው ነገር መጠቀም ይችላል ማለት ነው። የነ ምህረቱ ቻሌንጅ ይሄንን ነው የሚመስለው። እሺ ውሃውን ይዝጋውና ምሬና እስኪ እሺ ና ወደዚህና አሁን ወደዚህ ስራ ወደ ምንድነው ስሙ ካሜራማን ይጠጋና ወደ ቁፋሮ ስራ መግባት ለሚፈልጉ ሰዎች አሁን ምን ተመክራቸዋለህ? ቻሌንጁ ምንድን ነበር? እንዴት መወጣት አለባቸው? ተስፋ የሚቆርጡ አሉ ምናምንና እሱን ታሳቢ በማድረግ ምን ይመስላል? ስራው ተስፋ አስቆረጠም። ያው ቻሌንጅ አለ፣ ሁሉም ነገር ስራው ቻሌንጅ አለው። እንደዛው ደግሞ ገንዘቡ አሪፍ ነው እንደምታዩት። ኦኬ። ደግሞ በጣም ስልጠና መውሰድ አለባቸው። ስልጠናው በጣም ተገቢ ነው። ስልጠና ካልወሰዱ ያው ቻሌንጅ አለው ስራው፣ በቃ አድካሚ ነው። ግን እንደዛው ደግሞ በቃ ያው ብርም አለው ገንዘብም አለው። እዛው ደግሞ ማጣትም አለ። አንዳንድ ቦታ ላይ ደግሞ ምን ሳይታወቅ ልምድ የሌለው ሰው ደግሞ ቶቶ የሚወጣም ሰው አለ፣ ተመልክቻለሁ። በጣም አሪፍ። እንትኑ ማሽኑ የማን ነበር ያልከኝ? ማሽኑ የኤርሚያስ። ስለ ኤርሚያስ የለም እንዴ? ቅድም አይቼዋለሁ ነበር። ኤርሚያስ ውጪ ላይ ስልክ እያወራ ነበር። ይኖራል? እሺ፣ ለማንኛውም ልከተልና ካሜራማን ስጠኝና ልከተልና ተከታተሉኝ እናንተ ሁላችሁም በያላችሁበት።
ኤርሚያስን የተወሰነ ኢንተርቪው አደርገዋለሁኝ። በጣም አሪፍ ስራ ነው ብያቸዋለሁ። ሁሉም ነገር እዚህ በደንብ አሳይቻቸዋለሁ። ይሄው ነው እንግዲህ ይሄን እንደፈለጉ ለሳይት መጠቀም የሚችሉበት ነው። በቃ ይሄ ፎቅ እስከሚያልቅ ድረስ አሁን ያለ ማቋረጥ እየተጠቀሙ ውሃ የሚጠቀሙበት ነው። ዞሮ ዞሮ ግን ማን ጋር እንሄዳለን መሰላችሁ? አሁን ኤርሚያስ ማሽኑ ላይ የተወሰነ አስተያየት ቢነግረን ያለውን ነገር በጣም አሪፍ ነው። ወደ መኪናው ጋር ስልክ እያወራን ያለው ይሄድና ላዋራውና ሳይት ነው። የት ነው የተባላችሁት? አራብሳ ነው። አራብሳ እዚህ ጋር ላዞርና ኤርሚ እንዴት ነሽ አባቴ? ሰላም። ትንሽ ኢንተርቪው ትንሽ ምረቱ አውጥቷል ይመስለኛል። እዚህ ትንሽ ሃይላይት እስኪ ማሽኑ ያንተ ስለሆነ የተወሰነ ሃይላይት ላስቆምሽና እንትን ታደርጊያለሽ። ያው ኤርሚያስ እንደምታውቁት እንግዲህ በጣም ለበርካታ ወጣቶች ስራ እድል እየፈጠረ ነው ያለው። ማሽን ራሱ ነው የሚሰራው ታውቃላችሁ። በቁፋሮ ስራ ላይ ያለ ስልጠናዎችን ይሰጣል። ከነፃ ጀምሮ እስከ አነስተኛ ገንዘብ ከፍለው ሰዎች ስልጠና እየሰጠ ነው ያለው። ኤርሚያስ እናስቸግር ውረድና ብዙዎቻችሁ ያውቁሃል ብዬ አስባለሁ። ኤርሚ እዚህ ቦታ የት ነው ያንተ ማሽን ገዝቶ ነው እየሰራ ያለው? ዛሬ እንኳን ስለ ስራው በደንብ ልናብራራ አይደለም፣ ግን ያንተን ማሽን ይዘው እየሰሩ ያሉ ሰዎች ምን ያክል ስኬታማ እንደሆኑ እያየን ነው በየቦታው። እንዴት ነው አሁን ያለው ቻሌንጅ? ያንተን ማሽን ይዘው አሁን በየቦታው ትሄዳለህ። አሁንም እዚህ መተን ያየው አሁን አንተ ቆፍረህ አይደለም ሰው ቆፍሮ መተህ እያየህለት ያለው ነገር እያገዝከው ነውና እንዴት ነው ስራ እንዴት እየሄደ ነው? ቻሌንጁ ምንድነው? ጥሩ መልካም ነገሩ እንዴት ነው የሚለውን እስኪ በተለይ በጣም ብዙ ሰዎች ደግሞ የማያምኑ ሰዎች አሉ እና ምን ትላለህ እስኪ አጠቃላይ ስላንተ ማሽንና ስለ ውሃ ቁፋሮ? እሺ ምንድነው መሰለ ያው ስለ አጠቃላይ ስለ ስራው እንግዲህ ከዚህ በፊት ብዙ ጊዜ እንዳወራ ነው ስራው በጣም አሪፍ ስራ፣ አሪፍ ቢዝነስ፣ ብዙ ሰው የሚሰራበት፣ ብዙ ሰው የሚለወጥበት፣ ብዙ ወጣቶች ከስራ አጥነት ስራ አግኝቶ ብዙ ራሳቸውንም ቤተሰቦቻቸውን የሚቀይሩበት ስራ ነው። ያው እንደዛ ስንል ደግሞ ያው የራሱ ቻሌንጆችም አሉት። ስለዚህ አንድ ስራ ስትሰራ የተሻለ ገንዘብ የምታገኝበት ስራ ሁሉ ጊዜ የምለው የኔ ፕሪንሲፕል ነው። ኦኬ ያው ሁሉም ሰው የተሻለ ገንዘብ ስታገኝ የተሻለ ቻሌንጅ ፌስ ማድረግ ይጠበቅባል። የተሻለ ተነሳሽነት፣ ከሌሎች የበለጠ ተነሳሽነት ያስፈልጋል። ቻሌንጁን ሃንድል ማድረግ መቻል አለብህ። እነዚህን ሁሉ ስታልፍ ደግሞ ጥሩ ብር ታገኛለህ፣ የተሻለ ገንዘብ ታገኛለህ ማለት ነው። ስለዚህ ያው ስራው ጥሩ ነው፣ ቻሌንጅ አሉት። በጥቂቱ እንደው በቅርብ ጊዜ ማለት ኤርሚ በቅርብ ጊዜ ውስጥ ምን ያክል አሁን ሴቶችም እንዳሉ አውቃለሁ እንደው የምታስታውሳቸው ሴቶች ወንዶች ምን ያክል ሰው ካንተ ማሽን ገዝቶ ወደ ስራ እንደገባ ማወቅ እንችላለን? ሴቶች አሉ አይደል? ሴቶችን በቁጥር መጥቀስ ይቻላል? ምን ደረጃ ላይ ደርሰዋል? ሴቶች አሁን ከስደት መጥተው የሚሰሩ አሉ። ስለዛ የተወሰነ ጥቀስልን። ሴት የሚሰራዋል ብለን ስለተናገርን ማለት ነው። አዎ ሴቶችም አንድ 3 4 ሴቶች ይመስሉኛል። ይሄ ስራ ከስደት መጥተው የሚሰሩ ሴቶች አሉ። እዚህም ሀገር ውስጥ እየኖሩ ያሉ ሴቶች የሚሰሩ አሉ። በጣም አሪፍ። ለምንድን ነው መሰለ በጣም ሰርቶ ያሳዩ ናቸው። ሰርቶ አሳይቷል ስራውን። ወንድ አይደለም ሴት እንኳን የሚሰራው ስራ ነው። ተነሳሽነት ነው። ቅድም ለነገርኩ ተነሳሽነት አይምሮን የማሳመን ከዛ በኋላ ቻሌንጅ እንኳን መጣ ቻሌንጅ ሃንድል ማድረግ መያዝ፣ እንደገና አይምሮ ዝግጁ ማድረግ፣ ከዛ መስራት፣ ከዛ ደግሞ ገንዘብ ማግኘት ስለሆነ ጥሩ ስራ ነው። ይሰራል፣ ብዙ ሰው ይለወጥበታል ማለት ነው። በጣም አሪፍ። ስለዚህ በጣም ብዙ ሰዎች ናቸው ያሉት። ሾርት ከት የሆነ ስለ ማሽንህ ስለሆነ አሁን አንተ በዋናነት ስለ ቁፋሮ ሳይሆን ስለ ማሽኑ የተወሰኑ በአጭራጭር የምትመልስልኝ ማሽንህ ድንጋይ ላይ ያለ ኮንፊደንስ እምነት ወይም ደግሞ ድንጋይ ላይ ምንድነው በምን መልኩ ነው የሚቆፍረው? ይሄን እስኪ ንገረኝ። እሺ አሁን እኔ ብዙ ጊዜ እንደመሰለ እኔ ብዙ ባገኘሁት መድረክ ሁሉ ባገኘሁት አጋጣሚ ሁሉ ለሰው እናገራለሁ። ስራው አሪፍ ነው፣ ገንዘብ ታገኝበታለህ። ነገር ግን ደግሞ ቻሌንጅ አለው። ቻሌንጅ የለውም አንልም፣ ቻሌንጅ አለው። ኑና ስሩ፣ ከኛ ደግሞ እዩ። እኛ አሁን ወደ 5 ማሽን አለን እየቆፈርን ያለ ነው። ማሽኑንም እናመርታለን፣ ቁፋሮንም እንሰራለን። በጣም አሪፍ። ስለዚህ ቁፋሮ ስንሰራ ግን ትሬኒንግ የምንሰጠው እዛው ሳይት ወስደናቸው ነው። ሳይት ላይ ፕራክቲካል እየሰሩ ነው እንጂ እንደ ሾሩም አለ ማሳያ አይነት ነገር አይደለም። እኛ እዛው ሰርቶ ገንዘብ ስናገኝ ትርፍ ስናገኝ ቻሌንጅም ሲገጥመን ሁለቱንም እኩል አይቶ ነው ከዛ ማሽናቸውን ወስዶ የሚሄዱት። ስለዚህ ስራው ቻሌንጅ አለው፣ ድንጋይ ያስቸግራል። ነገር ግን ለድንጋይ ደግሞ የራሳችን የሰራነውን በራሳችን ሌላ ቦታ ያልተሰራ ራሳችን ሰርተን የምንቆፍርበት እየቆረጠ የሚያወጣው ሳይሆን ራሱ እየፈጨ እዛው የሚጨርስ እንደ ትልልቆቹ ሪቦች ከዛ በኋላ በሰፊ ዲያሜትር አድርገን ፒቪሲ ማስገባት እንዳስቸግር በሰፊ ዲያሜትር አድርገን በአንድ ጊዜ ቆፍረን የሚጨርስበትን መቆፈሪያ ካርባይድ ራሳችን ሰርተን በሱ የቆፈርን ነው። ለድንጋይ ላይ ራሱን የቻለ ስላለው አያሰጋም ነው።
በቃ አያሰጋም። አዎ ከዛ የሆነ ድንጋዩ መጠኑ ይለያያል። ለምሳሌ 5 ሜትር ሊሄድልህ ይችላል፣ 10 ሜትር ሊሄድልህ ይችላል። በአንዴ ልትጨርስም ትችላለህ። አንድ ጉድጓድ ላይ 3 4 ልትቀይረው ትችላለህ ያንን ቢት ጫፉን። ስለዚህ እሱን የሚወስነው የመሬቱ የድንጋዩ ሁኔታ ነው የሚወስንልህ። ነገር ግን ስራው ይሰራል፣ ገንዘብ ይተረፍበታል፣ ብዙ ሰው ይሰራል፣ ያተርፋል። ጥሩ ስራ ነው ብዬ ነው እንግዲህ። በጣም አሪፍ። አሁን ወደዚህ ስራ መግባት ለሚፈልጉ ሰዎች፣ አሁን ግራ ለገባቸው ሰዎች ማወቅ አለባቸው የምትላቸው አሁን ወደ አንተ ሲመጡ ሰዎች ማሽን ገዝተው ወደ ስራ ለመግባት ወይም ደግሞ ወደ ቁፋሮ ለመግባት ማድረግ ያለባቸውን ነገር እስኪ ንገረኝ። ያው ምንድነው መጀመሪያ እኛ ጋር ሲመጡ ይሄ ስራ ሲመጡ አምኖበት ነው መምጣት ያለባቸው። በመሰረቱ አምኖበት ነው መምጣት ያለባቸው። ስራው ጥሩ ነው፣ ገንዘብ ይገኝበታል፣ ትርፋማ ያደርጋል። ኢትዮጵያ ውስጥ ያልተሰራ ስራ አይደለም፣ ብዙ አልተለመደም፣ ብዙ ገበያ ያለው። ሌላ ቢዝነስ ስትጀምረው የገበያ ችግር ያሳስባል። ይሄ ገበያ ችግር የለብኝም፣ ባይሆን የምሰራውን ቦታ መርጬ ነው የምገባ። ሻል ያለ ቦታ ብዙም አያስቸግረኝ፣ ብዙ ዋጋ የማያስከፍለኝ ሻል ያለ ቦታ መርጬ ነው የምገባ ብለህ ትመጣለህ። ቻሌንጅም ቢገጥመኝ ደግሞ ያን ቻሌንጅ አክሰፕት አደርገዋለሁ፣ እወጣዋለሁ፣ እችለዋለሁ ብለህ ትመጣለህ። ከዛ የማሽን መግዣ ገንዘብ ይዘህ ትመጣለህ። ስልጠና በነፃ ትወስዳለህ እኛ ጋር ስልጠና በነፃ ትወስድና ቀጥታ ወደ ስራ። በጣም አሪፍ። በጣም አሪፍ። ያው ከጀርባ ድምጾች ሲመጡ አንዳንዴ ቀረጻ ላይ እንደዚህ ስለሚቋረጥ ነው። ይቻላል፣ ይቀጥል። ምን መሰለህ ይፈልጋል እንዲህ አይነቱ ነገር። ሰዎች እነሱም ስራ ላይ ናቸው፣ አንተም ስለ ስራ እያወራህ ነው፣ እሱም ጥላጥላ እያለ ነው። እንግዲህ ሰዎች ለምንድን ነው ስራ መፍታት የለባቸው? ሰው ባለው አቅም ይሞክራል። አየሁ አይደል? ነገ ጧት ይሄ አይታወቅም እኮ ጥላጥላ ብሎ ብር አጠራቅሞ ነገ ማሽን ገዝቶ ወደ ስራ ሊገባ ይችላል። በጣም አሪፍ ኤርሚያስ፣ በማሽን ስራ ትታወቃለህ፣ በቁፋሮም ስራ ትታወቃለህና አንተ ጋር ምን አዲስ ነገር አለ? አሁን በማሽኑ ዙሪያ ላይ ሁሉ እዛው ላይ ነው ያለው ወይ ምን አለ? አዳዲስ ነገሮችን የፈጠርካቸው ነገሮች ካሉ አሁን እኛ ጋር ምንድነው መሰለ፣ እኛ ቁጭ አንልም ሁሉ ጊዜ ማለት ነው። ይሄ ሲጀመር አንድ ስራ ቁጭ ካልክ ጥሩ አይደለም። ቁጭ አትልም። በየጊዜው አዲስ ነገሮችን መፍጠር አለብህ። ለምሳሌ ድሮ በማኑዋል እንደዚህ የምትሰራ ከሆነ በማሽን ማድረግ አለብህ፣ በዲናሞ ማድረግ አለብህ። ከዛ ደግሞ ድሮ በዲናሞ የምትሰራ ከሆነ ወደ ኢንጂን መቀየር አለብህ። ኢንጂን ደግሞ መካኒካል ነው። በመካኒካል የምትሰራ ከሆነ ወደ ሃይድሮሊክ መቀየር አለብህ። ሶ ምንድነው እኛ አሁን ያለንበት ስቴፕ ማሽኖቻችንን ወደ ሃይድሮሊክ እየቀየረን ያለ ነው ማለት ነው። ሃይድሮሊክ መጀመሪያ ውጭ ሀገር ነበር የሚሰራ። ኢትዮጵያ ውስጥ ሃይድሮሊክ ሜቢ በሞዲፊኬሽን ይሄኛውም እናንተ የምትሰሩትም አልነበረም። ሰው በእጁ ነበር የሚቆፍረው በእጅ ነበር ውስጥ ገብቶ ሲቆፍር የነበረው። ስለዚህ አሁን ምንድነው እነዚህ ነገሮች በየጊዜው እያሻሻል ቢቶች አሁን ድንጋይ ድሮ ባለ 3 መቆፈሪያ ነበር የምንጠቅመው፣ ባለ 4 መቆፈሪያ። አሁን ደግሞ ባለ 6ም እያደረግን ነው። አሁን አንድ ቢት ዊንግ እነዚህ ክንፎቹን እያበዛን ካርባይዶቹን አይነቶቹን እየቀያየን የተሻለ ካርባይድ እያደረግን የተሻለ ቢት እያደረግን ለወደፊት ሰዎቹ በነፃነት ሳይቸገሩ እየቆፈሩ ተጠቃሚ እንዲሆኑ እየሰራን በየጊዜው አዳዲስ ነገሮችን እየሰራን ያለን። ሶ ከኤርሚያስ አሁን አሪፍ ነገር ይጠብቁ ማለት ነው። አሪፍ ነገር ይጠብቁ። በቅርብ ጊዜ ደግሞ እኛ እቅዳችን እንደ ካምፓኒ እንደ ትልቅ እንደ ማኑፋክቸረር ልክ አሁን ባለፈው እንዳየነው አይነት ትልልቅ የሪግ ማሽነሪ ካምፓኒዎች እንደሱ ኢትዮጵያ ውስጥ ራሱን የቻለ ብቸኛ ትልቅ ግዙፍ ማሽነሪ ካምፓኒ ለመስራት ጥረት እያደረግን ያለን። አላህ ያግዝ። የተሻለ ነገር ሰርተህ ታኮራናለህ ብዬ አስባለሁ። ለወደፊት ኤርሚያስ በአሁኑ ሰዓት ላይ እኔ እንደማስታውሰው ራሴን ጨምሮ በደንብ እጄን ስላስገባውበት እኔ እንኳን በጥቂቱ ከ100 በላይ ሰዎች የሚሆኑ ዝም ብለው ማሽኑን በመግዛት ደረጃ የገዙ ከዛ በተረፈ ግን በስራቸው ደግሞ ለበርካታ በሺህ ለሚቆጠሩ ሰዎች ደግሞ የስራ እድል ፈጥረዋል። እንዳንተ ደግሞ ወደፊት አሁን ቀጣይ 2019 እየመጣ ነው። በደንብ በሰፊው ማሽኖች ተሰርተው ሰዎች ወደ ስራ ገብተው በደንብ አዌርነሱ ኑሮ መስራት አለባቸው ብዬ አስባለሁ። በቀጣይ ምን ያክል ዝግጁ ነው? ማሽኖች የማምረት አቅምህ እንዴት ነው? ያው ማሽን የማምረት አቅማችን እንግዲህ በጥሩ ፐርፎርማንስ ላይ ነው ያለነው። የራሳችን ወርክሾፕ አለን፣ ቶርኖም አለን። እንደገና ደግሞ የሚያስፈልጉ ነገሮችን አጠቃላይ እነዚህን ማሽነሪ በተመለከተ ሁሉ ነገር እኛው ጋር ነው የምንሰራው። 100% በሚባል ደረጃ ሌላ ስራ የውጭ ስራ ሳይሆን ይሄንን ነው የከርሰ ምድር ውሃ ቁፋሮ ስራ ብቻ ነው እየሰራን ያለነው። ስለዚህ የትኛውም አይነት ትዕዛዝ ይምጣ እንቀበላለን። ከስተም የሆኑ ትዕዛዞችም ከመጡ በዚህ ስፔሲፊኬሽን ማሽን ስሩልን የሚልም ሰው ከመጣ በዲናሞም ሊል ይችላል፣ ሰው በኢንጂንም ሊል ይችላል፣ በትልቅ ሞተርም ሊል ይችላል፣ በፈለገው አይነት በሃይድሮሊክም ሊል ይችላል። ስለዚህ እዛ ላይ ስፔሻላይዝ አድርገን እየሰራ ስለሆነ ይምጡ፣ ይዘዙ፣ ማሽንም ስልጠናም ይውሰዱ። ቁፋሮ የሚፈልግ ሰው
ካለ ደግሞ እንዲቆፈርለት የሚፈልግ ሰው ካለ ደግሞ ይደውልልን። ቁፋሮም ብዙ ማሽነሪዎች አሉን፣ ከኛ ማሽን የገዙ ብዙ ሰዎች አሉ። እነሱም ስራ ልናገናኛቸው ስለምንችል ይደውሉልን ማለት ነው። እሺ ቆፋሪው ማሽን ለሚገዛ መልእክት ካለ የመጨረሻ መልእክት አስተላልፍ። በመጀመሪያ ማሽን ለገዙኝ ሰዎች ምን እንደምላቸው ጥሩ ነው፣ በርቱ፣ ስሩ። የሚያስፈልጋቸው ነገር ካለ እኔ ማግዛቸዋለሁ። ተስፋ አትቁረጡ። ገንዘብ ያው እየሰሩ አሉ ብዙ ስራዎችን የሰሩ ሰዎች አሉ። አንዳንድ በየቦታው ደግሞ አንዳንድ ነገር ደግሞ የተቸገሩ ሰዎችም አሉ። ይሄ ዘርፉ ራሱ አስቸጋሪ ሰው ለሁሉ ስልክ እንዳልከው ስልክ ከምትመልስላቸው እስኪ ለገዙ ሰዎች እስኪ የሚያጋጥማቸው ችግር ምን ነበረ፣ በምን መልኩ ሶልቭ ማድረግ አለባቸው፣ ቅድመ ጥንቃቄ በዚሁ አስተላልፈላቸው። ችግር የለም። እሱ ነው እኔ ራሱ እያልኩ ያለው። አሁን ሁሉም ነገር አልጋ ባልጋ ላይሆን ይችላል። ገብቶሃል? ምንድነው የሚፈልገው? የራስ ጥረት ይፈልጋል። ስለዚህ የራስ ጥረት ስለሚፈልግ ተስፋ ሳይቆርጡ እንዴት አድርገን ነገሮችን ማስተካከል እንዳለብን እያሰቡ በቀላሉ ቀስ ባለ በሰከነ መንገድ እንዲሰሩ አበረታታለሁ። ማሽን ላልገዙት ወይ ደግሞ ሊገዙ ሐሳብ ላይ ላሉ ሰዎች ደግሞ ኑ ማሽን ግዙ፣ አብረን እንለወጥ፣ አብረን እንደግ፣ ሀገራችንን እናሳድግ፣ የውሃ ስራችን የውሃ ሀብታችንን እንጠቀም ነው የምለው እኔ። ማስቆፈር ደግሞ ለሚፈልጉ ሰዎች ደግሞ በግቢያችሁ ውሃ አለ፣ ንብረት አላችሁ በግቢያችሁ መሬታችሁ ውስጥ። ስለዚህ እሱን ሀብት አውጥታችሁ ተጠቀሙ፣ እኛ እናውጣላችሁ። ደውሉ፣ አብረን እንስራ፣ ሁላችሁም እንደግ። ብዙ ስራዎች ቻሌንጅ አላቸው። የሚሰሩ ስራዎች ለምሳሌ አሁን የቤት ኪራይ ይኖርባቸዋል። እንደገና ደግሞ ብዙ ነገር አለ፣ ብዙ ማንላቸው ነገሮች አሉ። ስራ አንድ ቢዝነስ ሲጀመር የገበያ ጉዳይ ያሳስባል፣ የቤት ኪራይ ያሳስባል፣ ብዙ ነገር። ይሄ ግን እንደዚህ አይነት ነገር የለውም። ሰርቪስ መስጠት ነው። ይሄ አላቂ ነገር የለውም። ለምሳሌ ገዝተህ ነው የምታተርፈው። ይሄ ግን አንዴ ለማሽኑ ገንዘብ ካወጣ በኋላ የምታገኘው ሰርቪስ ነው የምትሰጠው። ሄደህ ለቤት አገልግሎት ነው የምትሰጠው። ነዳጅ በቀን 5-6 ሊትር በቀን ብትጨርስ ነው ነዳጅ። ከዛ ውጪ ቢት ነው እቺ መቆፈሪያ ጫፏ ስትበላ፣ እሱ ደግሞ ስትሰራ ነው የምታልቀው። እሷን ማስበየድ ነው። ስለዚህ ትርፋማ ትሆናላችሁ። ወደዚህ ቢዝነስ ወደዚህ ዘርፍ ተቀላቀሉ። አብረን እንሰራለን፣ እንተጋገዛለን፣ አብረን እንደግ ነው የሚለው። በጣም አሪፍ። በጣም አመሰግናለሁ ኤርሚዬ። በቀጣይ በሌሎችም አሪፍ ቦታዎች ላይ ሲቆፈሩ ሄደን ለሰዎች ምስክር የሚሆኑ ሰዎችን ማቅረባችን እንቀጥላለን። አመሰግናለሁ ስላስቆምኩ። ቴንኪው በጣም ተመልካቾች ያሳዩዋችሁን ይመስል ነበር። ከጀርባ የምትመለከቱት ሳይት ላይ አራብሳ አካባቢ 70 ሜትር ቆፍረው 700 ሺህ ብር ያገኘው ልጅ ነበረ ያቀረብኩላችሁ። ለሌሎቻችሁ ሞቲቬት እንዲሆናችሁ ነው። በነገራችን ላይ ቁጭ ብላችሁ የምታወሩ ሰዎች አላችሁ፣ የማይሆን ነገር በቃ በጣም ብዙ ነገር ነው። እንግዲህ ስራው ላይ ያለ ሰው በተግባር ሲሆን በጣም አሪፍ ነው። እዚህ 70 ሜትር ቆፍሮ 700 ሺህ ብር ያገኘው ልጅ ግፋ ቢባል 200 ሺህ ብር ነው ወጪ የሚያወጣው። እሱም ዘና ብሎ እንደው ለትራንስፖርት ጭኜ በክሬን ጭኜ እንዲያድርጌ እንደዚህ ዘና ብዬ ካለ ነው። ከዛ ውጪ ግን ምንም አይነት ወጪ ሳይወጣ በትንሹ 500 እና 600 ሺህ ብር ትርፍ ያገኘበትን ስራ ነው። ስልክ ቁጥር እዚህ ጋር አስቀምጥላችኋለሁ። ማሽኑን ገዝታችሁ ወደ ስራ መግባት ከፈለጋችሁ እንዲሁም ደግሞ እንዲቆፈርላችሁ የምትፈልጉ ከሆነ ስክሪኑ ላይ በተቀመጠው ስልክ ቁጥር ደውሉላቸው። የዛሬው የቢዝነስ ሐሳባችን ይመስል ነበረ። ቻው።